ሰላም ሰላም እንዴት ናችሁ? ንጉሱ ተሰማ ነኝ አብሬያችሁ የምቆየው። ዛሬ በታሪክ ማህደራችን የምናነሳው የአውሮፓውያን ኤክስፕሎሬሽን እና ዲስከቨሪ የሚባለው ፔሪዳቸው ነው። ይሄም የአሰሳና የግኝት ዘመን ብለው ይጠሩታል። በቀላሉ the voyages ብለን እንጠራዋለን፣ ወይም የጉዞ ወይም የባህር ላይ ጉዞ የሚባለው። ከዚህ ታሪክ በኋላ የምታውቁት ትልቅ ነገር አለ። እሱ ምንድነው? አፍሪካውያን ለባርነት ወይም የባሪያ ንግድ የሚባለው ነገር እንዲጀመረ ያደረገ አንደኛው ኢቨንት ነው። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ እንዴት ለቮያጅ ወይም ለጉዞ አዲስ መንገድ ለማግኘት ኤክስፕሎር ለማድረግ ምን አነሳሳቸው የሚለውን እያነሳን ለዚህ ደግሞ ዋና ዋና ተዋናዮች እነማን ነበሩ፣ እነማን ዞረዋል፣ እነማን ምን አገኙ የሚለውን አዳዲስ ግኝቶችን እናነሳለን። የትኞቹ የአውሮፓ ሀገራቶች እዚህ የኤክስፕሎሬሽን እና ዲስከቨሪ ላይ ተሳትፈዋል የሚለውን በስፋት እናያለን። የትኞቹ ሀገራቶች በዋናነት ተሳትፈዋል? በእርግጥ ወደ በኋላ ላይ 19ኛውና 18ኛው ክፍለ ዘመን ላይ በጣም ብዙ ሀገራቶች እዚህኛው ኤክስፕሎሬሽን እና ዲስከቨሪ ላይ ተሳትፈዋል። እኛ ግን ዋና ዋና የምንላቸውን እናነሳለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ለወደፊቱም ሰብስክራይብ ማድረጋችሁ ስለማይቀር አሁኑኑ ሰብስክራይብ አድርጉና ቤተሰብ ሁኑኝ። በመጀመሪያ ደረጃ ላይ አውሮፓውያን እንዴት ነው፣ ምን አይነት ምክንያት መጥቶላቸው ነው ለዚህ ለአሰሳና ለአዳዲስ ግኝቶች እንቅስቃሴ የጀመሩት? በምን ምክንያት ነው ወደሚለው እንሄዳለን። አንደኛ the European countries were seeked a new trade route to reach the Far East ብለን የምንጠራው ነው። ወይም አውሮፓውያን ፋር ኢስት ለመድረስ ወይም ሩቅ ምስራቅ ለመሄድ አዲስ መንገድ ይፈልጋሉ። አዲስ መንገድ የሚፈልጉበት ምክንያት ደግሞ መጀመሪያ ይጠቀሙት የነበረው ሲልክ ሮድ በመባል ይጠራል። ይሄ ሲልክ ሮድ ጉዞ የሚሆነው በሜዲትራኒያን ሲ አድርጎ በሬድ ሲ በኩል አድርጎ ቀጥታ ኢንዲያን ኦሽን ክሮስ አድርጎ ፋር ኢስት የምንላቸው ሀገራቶች ለምሳሌ እንደነ ህንድ፣ ቻይና እና ጃፓን አካባቢ ይደርሳል። ሁለተኛው የሲልክ ሮድ መንገድ የሚባለው ኢንላንድ ምንለው ነው፣ ወይም የመንገድ ለመንገድ የውስጥ ለውስጥ መንገድ ምንለው ነው። ባህር ሳይጠቀም ማለት ነው። ለምሳሌ ሜዲትራኒያን ሲ ካለፉ በኋላ ቀጥታ በሚድል ኢስት በኩል አድርገው ቀጥታ ፋር ኢስት የሚደርሱበት መንገድ ነው። ታዲያ ይሄ መንገድ ለምንድን ነው የማይጠቀሙት ሲባል ሲልክ ሮድ የሚባለው ከክሩሴደርስ ጦርነት በኋላ ወይም የመስቀሉ ጦርነት ባለፈው እንዳልነው ከዛ ጦርነት በኋላ ኦቶማን ተርኪሽ የሚባለው የሙስሊም ኢምፓየር በቀጥታ የሲልክ ሮድ የሚባለውን መዝጋት ችሏል። በግብጽ በኩል አድርጎ ቀጥታ በግሪክ ወይም ባልካን ከሚባሉ አካባቢዎች ጋር ቀጥታ ኮኔክት አድርጎ እዛ አካባቢ መዝጋት ችሏል። በዚህ ምክንያት አዲስ መንገድ ሰርች ማድረግ አለባቸው። ከዚህ በፊት አያውቁትም ይሄንን መንገድ። ስለዚህ አዲስ ኤክስፕሎር የምንለውም ለዛ ነው። የአሰሳ የምንለው በየትኛው በኩል ብንሄድ ነው እዛ ፋር ኢስት መድረስ የምንችለው የሚለውን የሚያወሩበት ይሆናል ማለት ነው። በዚህ ምክንያት ነው ኤክስፕሎር የምንለው። ሁለተኛ ምክንያታቸው አውሮፓውያን አብሶሊት ሞናርኪ በመምጣቱ ምክንያት ነው። ወይም ጠንከር ያሉ ደንደን ያሉ የአውሮፓ ነገስታቶች መምጣታቸው አዲስ ወደ ፋር ኢስት የመሄድ ፍላጎታቸው እየጨመረ መጥቷል። ለምሳሌ ያህል በፖርቹጋል በኩል ፈርዲናንድ የሚባል አለ። በስፔን በኩል ደግሞ ኩዊን ኢሳቤላ የምትባል ንግስት አለች። በዚህ ምክንያት እነዚህ የሆነ ፈርዘር ሀብት ይፈልጋሉ። ፈርዘር በጣም ሀብታም መሆን ይፈልጋሉ። በዚህ ምክንያት ካላቸው ከሀገራቸው ሀብት በተጨማሪ ሌላ ሀብት መፈለግ ይፈልጋሉ። አንደኛ መጀመሪያ የሚፈልጉት የነበረው ነጋዴዎቻቸው በጣም ኤክሳይትድ ሆነው ይነግዱበት የነበረው የፋር ኢስት ጉዶች ክሎስ ተደርጓል፣ ወይም መንገዱ ተዘግቶባቸዋል። መንገዱ ተዘግቶባቸዋል ማለት ሙሉ በሙሉ እቃ እንዳያመጡ አልተደረጉም። እቃ ያመጣሉ፣ ነገር ግን እቃው ከሚገዙበት በላይ ታክስ ይከፍላሉ። ስለዚህ በዚህ ምክንያት ሌላ ሀብት ስለሚፈልጉ ሌላ መንገድ መፈለግ አለባቸው። ሌላ ሀብታቸው መንገድ መፈለግ አለባቸው። በዚህ ምክንያት ትልልቅ የሚባሉ ነገስታቶች ፈርዘር ኤክስፕሎር ማድረግ ይፈልጋሉ፣ አዳዲስ ነገር ማግኘት ይፈልጋሉ ማለት ነው። ሶስተኛው ለኤክስፕሎሬሽን እና ዲስከቨሪ ዋነኛ ምክንያት ብለን በሶስተኛ ደረጃ ላይ የምናስቀምጠው ደግሞ ድራማቲክ ኢምፕሩቭመንት ኦን ዴር ናቪጌሽናል ስኪል ኤንድ ቴክኖሎጂ ነው። የናቪጌሽናል ወይም የባህር ላይ ቀዘፋ ለባህር ላይ ጉዟቸው ለቮያጅስ ለምንለው ነገር
አዳዲስ እውቀቶች ይሄ ኢምፕሩቭ ማድረግ ችለዋል። አዳዲስ የሆኑ ቴክኖሎጂዎች መምጣት ችለዋል። ለምሳሌ ማንሳት የሚቻለው መርከብ ነው። ሺፕ በነፋስ ሲጠቀሙት የነበረውን መርከብ ከላይ ነፋስ እንዳያስቸግረው አድርገው መስራት የቻሉበት ጊዜ ነው። ይሄ የአውሮፓውያን በጣም ዘመናዊ ነገሮችን እንዲመጣ ካራክና ካራቬል የሚባሉ አዳዲስ ቴክኖሎጂዎችን ማምጣት ችለዋል። በዚህ በኤክስፕሎሬሽን እና ዲስከቨሪ እንዲያሳልጥላቸው ጉዟቸውን አዳዲስ ግኝታቸውን በጣም እንዲያፋጥንላቸው ማለት ነው። በአራተኛ ደረጃ ላይ የሚቀመጠው የቴልስ አባውት ዘ ፕሪስተን ጆን ነው፣ ወይም ወደ ካህንና ንጉስ ወደ ሆነው ወደ ዮሐንስ ነው። ይሄ ፕሪስተን ጆን ተብሎ የሚነገረው እዛ አውሮፓ ላይ ነው እና ይሄ በጣም ታላቅና በጣም ኃያል ንጉስ ነው። የመገኘው እነሱ አያውቁትም፣ ኤግዛክትሊ ፕሌሱ አይታወቅም፣ ግን ከአፍሪካ ኢስት አፍሪካ ውስጥ ወይም ምስራቅ አፍሪካ ውስጥ እንደሚገኝ ያውቁታል። ይሄ ወሬ ወይም ይሄ ተረት እንደ ተረትም እንደ ንግርትም ይወራ የነበረው ኢየሩሳሌም ላይ ነው። የዓመታዊ ጉዞ ወደ ኢየሩሳሌም የሚያቀኑ የክርስቲያን ሀገራቶች እዛ የሰሙት ወሬ ይዘው አውሮፓ ይሄዳሉ። አውሮፓውያኖች ይሄ ክርስቲያን ነው፣ በጣም ፓወርፉል ነው፣ ሀብታም ነው እና በጣም ኃያል ተብሎ እየተወራለት ነው፣ ይሄንን ሰውዬ ማግኘት እንፈልጋለን። የኢትዮጵያ መካከለኛው ዘመን ላይ ነው ወይም መካከለኛ የኢትዮጵያ ታሪክ ላይ ነው የሚያወራው። በዚህ ሰዓት ላይ የአዳልና የክርስቲያን ሃይላንድ ኪንግደም ጦርነት የአህመድ ግራኝ ጦርነት ማለት ነው። እሱ ማስታወሻ እንደ ምሳሌ ማንሳት ይቻላል። ለምሳሌ አውሮፓውያኖች ፖርቹጋል የምትባለዋ ክርስቲያን ሃይላንድ ኪንግደም በኩል ተሰልፋለች ወይም ወታደሮቿን ለካ ከክርስቲያን ሃይላንድ ኪንግደም ጋር ተባብራለች። በሙስሊሞቹ በኩል ደግሞ ኦቶማን ተርኪሾች በጣም ፓወርፉል ሆነው ሲፋለሙ ነበር። እንደ ሙስኬተርስ ያሉ ካኖን ምንላቸው እንደ መድፍ ያሉ መሳሪያዎችን ኢትዮጵያ የተዋወቀችው የዛን ሰዓት ነው። በዚህም ምክንያት የአውሮፓውያን ኤክሳይትድ የሆኑለት ታሪክ በዚህኛው ጦርነት ላይ በተግባር አሳይተዋል ማለት ነው። ስለዚህ ለምሳሌ ልብነ ድንግል ቤተ መንግስት ላይ መጥተው ያገኟቸው የአውሮፓውያን ሚሽነሪዎች አሉ። ዋነኛ ዓላማቸው ይሄ ነው። አምስተኛና የመጨረሻ ምክንያቱ ደግሞ አውሮፓውያን የውጮችን ባህል የተደመሙበትና የውጮችን ባህል ወስደው የራሳቸው አድርገው በስነ ጽሁፎቻቸውም በታሪካቸው መሃል የሚያስገቡት የውጮች ታሪክ ካልቸር ማወቅ ጉጉታቸው እየጨመረ መጥቷል። ከጉጉታቸው በተጨማሪ ሌላ የፎሪን ጉድስ ወይም የውጭ የወርቅ የምናምን የምንላቸው የአይቮሪ ኮስት አለ። አይቮሪ ኮስት አካባቢ አይቮሪ የሚባል የዝሆን ጥርስ ጎልድ ኮስት ወይም ጋና ብለን የምንጠራት አካባቢ ደግሞ ወርቅ ፍላጎት። ስለዚህ የውጮችን እነሱ ያሰቡት የነበረው ፋሪስት ነው። በኋላ ላይ ግን ሌሎች አካባቢዎች ያሉ እቃዎችም ኢንተረስትድ ሆነዋል። በኋላ ይሄን ነገር በጣም እየተጧጣፈ አፍሪካ ዌስት አፍሪካ በጣም እየያዙት ሲመጡ አዲስ ዓለም ያገኛሉ። በዚህ በኤክስፕሎሬሽን እና ዲስከቨሪ ይቺ አዲስ ዓለም የምትባለው አሜሪካ ናት። አሜሪካንን ካገኙ በኋላ አሜሪካ ላይ የሚሰራው የግብርና ስራዎችን ለማሰራት የአፍሪካውያን በጉልበት ይሄዱ ነበር። ይሄ በቀላሉ የባሪያ ንግድ የምንለው የሚጀምርበት ታይም ነው። ስለዚህ መጨረሻ ላይ ያለው የአውሮፓውያን ፍላጎት የውጮችን እቃ የውጮችን ባህል ከአውሮፓ ውጭ ያሉት እንደማለት ነው። በጣም ኤክሳይትድ መሆን ለዚህ ነገር አብቅቷቸዋል ማለት ነው። እሺ አሁን ደግሞ የትኞቹ የአውሮፓ ሀገራቶች ላይ እዚህ ኤክስፕሎሬሽን እና ዲስከቨሪ ላይ ተሳተፉ የሚለውን እንይ። ኤክስፕሎሬሽን እና ዲስከቨሪ ወይም የአሰሳና የግኝት የምንለው ፔሪድ ወይም የባህር ላይ ጉዟቸውን ስናይ በዋናነት የሚጠቀሱት 4 ሀገራቶች ናቸው። በዋናነት በኋላ ላይ በጣም ብዙ ሀገራቶች ይሳተፋሉ። ነገር ግን በዋናነት የሚጠቀሱት 4 ናቸው። ፖርቹጋል፣ ስፔን፣ ፍራንስ እና ኢንግላንድ ወይም ብሪቴን ናት። እነዚህ 4ቶቹ በጣም አክቲቭሊ እርስ በርሳቸው በጣም እየተፎካከሩ ያሉ ናቸው። ግን ከነዚህም ከ4ቶቹ መካከል የመጀመሪያዎቹ ተብለው የሚጠቀሱት ፖርቹጋል እና ስፔኖች ናቸው። 16ኛው እና 17ኛው ሴንቸሪ የአውሮፓ የአሰሳና የግኝት ዘመን በእነዚህ 2 ሀገራቶች የዶሚኔት የሆነ ነበር። ፖርቹጋል የመጀመሪያዋን የአሰሳና የግኝት
ጉዞ የጀመረች ሀገር ናት። ፖርቹጋል ሲነሳ አብሮ የሚነሳ አንድ ሰው አለ፣ በጣም ታላቅ ነው ለዚህ ለአሰሳውና ለግኝቱ። ይሄም ማን ነው ካላችሁ የፕሪንስ ሄንሪ ዘ ናቪጌተር ይባላል፣ ወይም ልዑሉ ሄንሪ አሳሹ የሚል ቅጥል ስም ተሰጥቶታል። ይሄ ሰውዬ ምንድነው ያደረገው? ፕሪንስ ሄንሪ ዘ ናቪጌተር ምንድነው ያደረገው ሲባል 1419 ላይ ስኩል ኦፍ ናቪጌሽን የሚባል ትምህርት ቤት ከፍቷል። ስኩል ኦፍ ናቪጌሽን ለናቪጌሽን የሚያገለግሉ ለጉዟቸው የሚያገለግሉ ነገሮችን የሚማሩበት ትምህርት ቤት ማለት ነው። ይሄ ከ20 ዓመት በላይ እዛ ትምህርት ቤት የተማሩ ሰዎች በኋላ ላይ እድሜያቸው ገፋ እያለ ጎልማሳ እያሉ ወጣት እያሉ ምናምን ጉዞ የጀመሩበት ገና ልጅ እያሉ የሚማሩም አሉ። እዚህ ትምህርት ቤት ምንድነው የሚማሩ ሲባል የመጀመሪያ ፐርፌክት ሴሊንግ ቴክኒክስ የሚባለው ነው። ወይም የቀዘፋ ፐርፌክት የሆነ ምንም አይነት ስህተት ሳይኖረው ምንም አይነት ቢያንስ ሞሮለስ የተሻለ የሚቀዝፍ ባህር ቀዛፊን እንዲኖር አድርገዋል፣ እንዲፈራ አድርገዋል። እነዚህ ናቪጌሽናል ስኩል መኖሩ። ሁለተኛው ናቪጌሽናል ቱሎች ወይም ለናቪጌሽን የሚያገለግሉ ማቴሪያሎች እንዴት መዘጋጀት አለባቸው፣ ምንድነው ቀድሞ መዘጋጀት ያለበት የሚለውን ቀድሞ አስተምሯቸዋል። ወይም ትምህርት ቤት ይሄ ሰውዬ ፕሪንስ ሄንሪ ዘ ናቪጌተር ምንም አይነት ጉዞ አላደረገም፣ በራሱ ምንም አይነት ኤክስፕሎሬሽን እና ዲስከቨሪ ላይ አልሄደም፣ ከአውሮፓ ከፖርቹጋል አልወጣም። ግን እነዚህ ነገሮችን አመቻችቷል። ሌላኛው ማፕ ለሺፒንግ ወይም ማፕ ቴክኒክ ለምሳሌ ለጉዟቸው የሚያስፈልጓቸው ዋና ዋና ከሚባሉት ውስጥ አንደኛው ሺፕ ነው ወይም መርከብ ነው። ሁለተኛው ኮምፓስ ነው፣ በየትኛው መንገድ አድርገን ነው የምንሄደው የሚለው። ሶስተኛውና ትልቁ ነገር ማፕ ነው ወይም ካርታ የምንለው፣ ቤቱ በኩል ተነስቶ የት ሄደ የሚለውን በማፕ አስቀምጠውታል። ስለዚህ ቀዛፊዎቹ ሲሄዱ ማፑንም አብረው እየሳሉ እንዴት ይሳላል የሚለውን ነገር ለመጀመሪያ ጊዜ የተጠቀሙት እነዚህ ናቸው ማለት ነው። በዚህ ምክንያት ሄንሪ ዘ ናቪጌተር የፖርቹጋልን ሕይወት ሌላ ወደ አዲስ ምዕራፍ የቀየረና በሕይወቱ ለመጀመሪያ ጊዜ የሺፕ ካፕቴን የሚባለው ማዕረግ የተሰጠው እዛ ትምህርት ቤት ተምሮ የሺፕ ወይም የሴሊንግ ጥሩ እውቀት ያለው ሰውዬ ካፕቴን የሚባል ነገር ማዕረግ ተሰጥቶት ጉዞውን ማድረግ ችለዋል። እሺ በሁለተኛ ደረጃ ላይ የምትገኘው ደግሞ ስፔን ናት። ስፔን በጣም የፖርቹጋልን መርህ ወይም የፖርቹጋልን መንገድ ከተከተሉ የአውሮፓ ሀገራቶች አንዷ ናት። ልክ ፖርቹጋል በፕሪንስ ሄንሪ ዘ ናቪጌተር እንደሚታወቀው ስፔን ደግሞ የምትታወቀው ኩዊንስ ኢሳቤላ የምትባል ልዕልት ናት። እሷም በተመሳሳይ ስፖንሰር ያደርጉ ነበር። ሁለቶቹ ስፖንሰርሺፕ ያደርጉ ነበር። ስፖንሰር ያደርጋሉ ማለት ምንድነው? አንድ ሰው ላስስ ወይም ኤክስፕሎር ላረገ አቅሙ አለኝ ያለ ሰው ካለ ወደ እነሱ ከሄደ እነሱ ምንድነው የሚያደርጉት? ለጉዞ የሚሆኑ ነገሮችን ያስተካክሉለታል። እውቀቱ እሱ ጋር ይሆንና ማለት ነው። ለዚህም ብዙ ቀዛፊዎች ብዙ ኤክስፕሎረሮችን እናያለን። ሌላ ሀገር ዜግነት ኖሯቸው ፍላጎት ስላላቸው ብቻ ስፔን እና ፖርቹጋል መጥተው እንዴት ኤክስፕሎር እንዳረጉና እንዴት ስኮላርሺፕ ተሰጥቷቸው ወይም ፈንድ ተደርጎላቸው ጉዟቸው ግን የሌላ ሀገር ዜግነት ኖሯቸው እዛ ሀገር ለምሳሌ የፖርቹጋል ዜግነት ኖሮት ስፔን ኤክስፕሎር ካረገ መረጃውን የሚሰጠው ለስፔን ይሆናል ማለት ነው። በዚህ ሁኔታ ስፔንም ቀዳሚዋ ናት። ከዛ በመቀጠል እንደነ ፍራንስ እንደነ ኢንግላንድ በኋላ ላይ ደግሞ ደች ወይም ሆላንድ ተብላ የምትጠራው እነዚህ በዋናነት እዚህ ኮምፒቲሽን ውስጥ ይገባሉ። እሺ አሁን ደግሞ የትኞቹ ኤክስፕሎረሮች የትኞቹ አሳሾች ምን አዲስ ነገር አገኙ ለሀገራቸው የሚለውን ነገር ደግሞ በመጀመሪያ ደረጃ የምናገኘው ክሪስቶፈር ኮሎምበስ ነው። ይሄ ክሪስቶፈር ኮሎምበስ ከ1451 እስከ 1506 በህይወት የቆየ ነው። ይሄ ስፓኒሻዊ ነው፣ ለስፔን ንጉስ ነው።
አሰሳ ሲያደርግ የነበረው። ለመጀመሪያ ጊዜ ያገኘው 1492 ላይ ሲሆን እሱም ዲስከቨር ያደረገው አሜሪካን ተብላ የምትጠራዋ ናት። እሱ ያሰበው በሰዓቱ አሜሪካን ሳይሆን ፋሪስት ወይም በጣም የሚጓጉለት የነበረው ኢንዲያን እንደደረሰ ነው። ወይም ፋሪስት ሩቅ ምስራቅ ላይ ያሉት ከህንድ ውቅያኖሶች አንድኛዋን ደሴት ላይ ደርሻለሁ ብሎ ነው ያሰበው በሰዓቱ። በሁለተኛ ደረጃ የምናገኘው ደግሞ ቫስኮ ደጋማ ነው። ቫስኮ ደጋማ 1460ዎቹ እስከ 1524 በህይወት የቆየ ነው። ይሄ ደግሞ ፖርቹጋላዊ ኤክስፕሎረር ነው። እሱ 1498 ላይ ለመጀመሪያ ጊዜ ኢንዲያ የደረሰ ሰውዬ ነው። ይሄ የአፍሪካን ዌስት ኮስትን ተጠቅሞ አትላንቲክ ኦሽንን ተጠቅሞ ሳውዝ አፍሪካን ክሮስ አድርጎ ከኢንዲያን ኦሽን በኩል አድርጎ ህንድ የደረሰ የመጀመሪያ አውሮፓዊ ሴለር ነው፣ ወይም አሳሽ ቀዛፊ ነው ለመጀመሪያ ጊዜ ማለት ነው። ሌላኛው በጣም የምታውቁትና በጣም ብዙ ጊዜም እስከዛሬም ድረስ ሪከርድ ይዞ ቁጭ ያለው ፈርዲናንድ ማጄላ ነው። ፈርዲናንድ ማጄላ ያው ፖርቹጋላዊ ነው፣ የዜግነቱ ፖርቹጋላዊ ነው። ነገር ግን ለስፔን ነው ይሄንን አሰሳ ያደርግ የነበረው። ስፖንሰር የተደረገው በስፔናውያን ስለነበረ ፈርዲናንድ ማጄላን የሚባለው ዓለምን ለመጀመሪያ ጊዜ የዞረ ያው ከ1519 እስከ 1522 ነው ይሄ ዓለምን ዞረ ተብሎ የሚታሰበው። አክቹአሊ እሱ ዞሮ ስፔን አልደረሰም። ይሄ ዓለምን እየዞረ ባለበት ሁኔታ የሱ መንገዶች ማጀላን ሩትስ የሚባል አለ እዛው አትላንቲክ ኦሽን ግርጌ ላይ አንታርክቲካ ከምትባለው አካባቢ ዞሮ በፊሊፒንስ አካባቢ ሲደርስ ፊሊፒንስ ላይ ዘራፊዎች ናቸው የገደሉት። ከገደሉት በኋላ ቀሪዎቹ ከሱ ጋር ይዞሩ የነበሩት ሰዎች ግን ተመልሰው ስፔን መድረስ ችለዋል። በዚህ ምክንያት የዓለም ጉዞ በሱ ለመጀመሪያ ጊዜ ዓለምን የዞረው እሱ ተብሎ የቀረችው አንደኛው ቪክቶሪያ የምትባለው መርከብ ወደ ስፔን ተመልሰዋል። ለምንድነው ታዲያ ሌሎቹ በተመለሱ ሰዎች ያልሆነው የዓለምን ለመጀመሪያ ጊዜ የዞረው ሲባል? ምክንያቱ ደግሞ መረጃው ይሰበሰብ የነበረው በሱ ነበር። እነሱ ያደረጉት ምንድነው? እሱ የሰበሰበውን መረጃ ነው ወስደው ለስፔን መንግስት የሰጡት። በዚህ ምክንያት ዓለምን ለመጀመሪያ ጊዜ የዞረው ፈርዲናንድ ማጄላን ተብሎ በስሙ ተቀምጧል ማለት ነው። እሺ ቀጥሎ ደግሞ የምናገኘው ሄርናን ኮርተስ የሚባለው ነው። ሄርናን ኮርተስ ከ1485 እስከ 1547 የቆየ ሲሆን ኮርተስ ለስፔኒሽ ነው ለስፔን ነው ኤክስፕሎር ያደረገ የነበረው። እሱም ኤክስፒዲሽን ያደረገው ወደ ሜክሲኮ ነው። ወደ ላቲን አሜሪካ ነው። አዜቲክ የሚባል ኢምፓየር ለመጥፋቱ ምክንያት የሆነው ይሄ ሰውዬ ነው። እዛ አካባቢ ሄዶ ካሰሰ ዲስከቨር ካደረገ በኋላ ስፓኒሾች ሄደው በወታደር አዜቲክ የሚባል ኢምፓየር እንዲጠፋ ያደረገም ሰውዬ ነው። ስለዚህ ኮርተስ አዜቲክ የሚባለውን ኢምፓየር ለመጀመሪያ ጊዜ የደረሰ ሰውዬ ነው። ከዙ ቀጥሎም ደግሞ የምናገኘው እዛው አሜሪካ የሄደው ሰውዬ ፍራንሲስኮ ፒዛሪዮ ነው። ፍራንሲስኮ ፒዛሮ ለመጀመሪያ ጊዜ ዲስከቨር ያደረገው ኢንካ ኢምፓየር ነው፣ ፔሩ ላይ ማለት ነው። እዛው ላቲን አሜሪካ ላይ ፔሩ የሚባል አካባቢ ላይ ከ1532 እስከ 1533 ውስጥ ነው የጠፋችው ኢንካ ኢምፓየር የምትባለዋ ማለት ነው። እሱም ያደረገው ለስፔን ነው። ለስፔን ኤክስፕሎር ያደረገው ሳውዝ አሜሪካ እንድትያዝ በቅኝ ግዛት እንድትያዝ ካደረጉት የስፔን ኤክስፕሎረሮች ውስጥ አንዱ ፍራንሲስኮ ፒዛሮ ነው። ቅድም ሄርናን ኮርተስ ያልነውም አዜቲክ የሚባል ኢምፓየር እንዲጠፋ ያደረገ እሱ ነው ማለት ነው።
ሌላኛው ኤክስፕሎረር እና ዲስከቨሪ ላይ የምታገኙት ራሱ የፖርቹጋሉን ሄነሪ ዘ ናቪጌተር ነው። ይሄ ሰውዬ ኤክስፕሎር አላደረገም፣ ግን ምንድነው ያደረገው? እሱ ስፖንሰርሺፕ እና ኦርጋናይዝ ዘ ነምበር ኦፍ ኤክስፕሎረርስ ኢን ዋን ስኩል ነው። አንድ ትምህርት ቤት ላይ ሰብሰብ አድርጎታል። አንዳንድ ጸሐፊዎች እሱም መካተት አለበት ኤክስፕሎረሮች ውስጥ ብሎ ሲያስቀምጠው፣ አንዳንዶቹ ደግሞ እሱ አቅራቢ ነው ፋሲሊቴተር ነው እንጂ እሱ አልሄደም ተብሎ ሌላኛውና ወሳኝ ኤክስፕሎረር ተብሎ ደግሞ ከሚጠቀሱት ውስጥ አንደኛውና ትልቁ በርተሎሜስ ዲያዝ ነው። ይሄም 1450 ላይ አካባቢ ነው 50 እና 51 አካባቢ የተወለደ ሰውዬ ነው። ፖርቹጋላዊ ነው። ይሄ ደግሞ ምንድነው ያደረገው? he discovered the southern tip of South Africa ነው። ይሄ መጨረሻ ላይ በኋላ ላይ ጉድ ኦፍ ሆፕ ተብላ የምትጠራዋን ሳውዝ አፍሪካን ጫፍ ላይ ሴል ዳር ያረፈ ሰውዬ ነው ለመጀመሪያ ጊዜ ማለት ነው። ዲያዝ ለየት የሚያደርገው ነገር ደግሞ የፕሪስተን ጆን ቅድም አራተኛ ላይ ያስቀመጥነው ሪዝን የፕሪስተን ጆን ሀገር መፈለግ፣ ፕሪስተን ጆን ራሱን መጨበጥ ማየት የሚፈልጉት አውሮፓውያን ለመጀመሪያ ጊዜ ኤክሳይትድ ሆኖ ሊድ ያደረገ ሰውዬ ዲያዝ ነው። ለመጀመሪያ ጊዜ ከሳውዘርን አፍሪካ ሳውዝ ቲፕ ከማግኘትም በተጨማሪ ለመጀመሪያ ጊዜ ክርስቲያን ፕሪስት እና ሩለርን ለማግኘት የተንቀሳቀሰ ሰውዬ ነው። ሌላኛውና በዋናነት የሚጠራው በተጨማሪ የክሪስቶፈር ኮሎምበስን እርማት ያስተካከለ ሰውዬ አሜሪጎ ቬስፑሲ ይባላል። ከ1454 እስከ 1512 ድረስ የቆየ ነው። ይሄም አዲሱን ዓለም ይሄ ዲስከቨር ለማድረግ ከተንቀሳቀሱ የአውሮፓ ሀገራቶች አንደኛው የጣሊያኑ አሜሪጎ ቬስፑሲ ነው። ጣሊያናዊ ነው። እሱ ምንድነው ያደረገው? የክሪስቶፈር ኮሎምበስን ግኝት ሄዶ አረጋግጠው። ሲያረጋግጠው ነው ይሄ ክሪስቶፈር ኮሎምበስ ፋሪስ ታገኘው ያለው ውሸቱን ነው። ኢንዲያ አይደለችም ይቺ እንደውም አሜሪካ ናት ብሎ በስሙ ነው አሜሪጎ ቬስፑሲ የሚባለው የአሜሪካ ብሎ ስያሜ ይሰጣታል። በኋላ ላይ ኒው ወርልድ ብለው ይጠራታል አውሮፓውያን ማለት ነው። ለመጀመሪያ ጊዜ አሜሪካ ትክክለኛ ስሟን ያገኘችው በአሜሪጎ ቬስፑሲ የሚባለው በጣሊያናዊ ኤክስፕሎረር ነው ማለት ነው። ሌላኛውና የፈረንሳዊ ኤክስፕሎረር ደግሞ ጃኩስ ካርተር የሚባለው ነው። ይሄ ጃኩስ ካርተርስ የሚባለው 1491 1557 የቆየ ሲሆን ይሄ ደግሞ ላውረንስ ሪቨር የሚባለውና ዘ ፋውንዴሽን ፎር ዘ ዲስከቨሪ ኦፍ ኖርዝ አሜሪካ ነው። ኖርዝ አሜሪካ ዲስከቨር ካደረጉ ኤክስፕሎረሮች መካከል ይጠቀሳል ጃኩስ ካርቴን። ይሄም ኖርዝ አሜሪካ በቅኝ ግዛት በፈረንሳውያን እጅ እንድትወድቅ ያደረገ የመጀመሪያ ኤክስፕሎረር ነው። ሌላኛው ጄምስ ኮክ ነው። ጄምስ ኮክ በኋላ ላይ የአውስትራሊያ፣ ኒውዚላንድ፣ የፓሲፊክ አይስላንድ ምናምን የሚባሉት አካባቢዎች በደንብ ጥርት አድርጎ አካባቢያቸውን ለአውሮፓውያን ያሳወቀ ሌላኛው ፈላስፋ ነው። በዚህ ምክንያት አውሮፓውያን ኦልሞስት ኦል በሚባል ደረጃ የዓለምን ካርታ፣ የዓለምን እውቀት፣ የዓለምን ያላቸው የሀብት መጠንን በቀላሉ ዲስከቨር ማድረግ ችለዋል ማለት ነው። እነዚህ አውሮፓውያን የሚባሉት ማለት ነው። ከዚህ ሁሉ ጊዜ በኋላ የአውሮፓውያን አሁን ምንም የቀራቸው ነገር የለም። የአውሮፓን፣ የአፍሪካን፣ የአሜሪካን፣ የፋሪስት ወይም ኤዥያ የምንላቸውን ነገሮች በአጠቃላይ ማፓቸው ላይ ወይም ካርታቸው ላይ ያሳርፈውታል። የትኛው አካባቢ ምን አይነት ሪሶርስ ምን አይነት ሀብት እንዳለ አውቀዋል። የትኛው አካባቢ ምን አይነት ቋንቋ እንደሚነገር አጥንተዋል። ከዚህ በኋላ ምንም አይነት የሚያስቸግራቸው ነገር የለም። ከዚህ በኋላ የሚጠበቅባቸው የራሳቸው የሆነ ኢኮኖሚክን ዴቨሎፕ የሚያደርጉበት ነው። ለዚህም የመጀመሪያ የመረጧት ለግብርና ይጠቀሙባት የመረጧት አካባቢ አሁን ኮሎናይዜሽን ስለ የነበሩት አካባቢ ለምሳሌ አሜሪካንን የመረጡት ለግብርና እንቅስቃሴያቸው። በኋላ ላይ ግን ይሄ ዲስከቨሪ እና ኢሮፒያን ኤክስፕሎሬሽን የሚባለው ፔሪድ ያበቃል።
የሚያበቃበት አንደኛው ትልልቅ ቴክኖሎጂዎች መምጣታቸውና የኢኮኖሚክ አድቫንስመንታቸው ኢኮኖሚክ ብቻ ይሆናል። አዲስ ነገር ለማግኘት ሳይሆን ያለውን ነገር ለማጠናከር። ለምሳሌ አሜሪካን ሀገር ሄዶ ግብርና መስራት ለዚህም ጀምረውታል። ከዛ አፍሪካ ደግሞ ሲያዩት ጠንከር ደንደን ያሉና ቴምፕሬቸር ይሄ ያለ ክላይሜት መቋቋም የሚችሉ አይነት ሰዎች ናቸው። ስለዚህ ለስራ የሚታጩ አይነት ሰዎች ያሉት አፍሪካ ነው ብለው አሰቡ። ከዛ በተጨማሪ ደግሞ ፋሪስት ያለው ፈርዘር ለንግድ የሚጠቀሙበት አካባቢ እንደሆነ ዲስከቨር አደረጉ። ከዚህ በኋላ ያለው ወደ ሌላኛው የታሪክ ማህደር ነው፣ መሸጋገሪያ ነው የሚሆነው ማለት ነው። ያ ምንድነው? ትራንስአትላንቲክ ስሌቭ ትሬድ ወይም የአትላንቲክ የባሪያ ንግድ የምንለው የሚጀምርበት ታይም ይሆናል። ቀጣይ የባሪያ ንግዶችን ባሪያ ንግድ ላይ በደንብ ቀጣይ ስለ ባሪያ ንግድ በስፋት እናወራለን። የባሪያ ንግድ ላይ ሶስቱ ዓለማት የሚገናኙበት፣ ሶስቱ አህጉራት የሚፈነጩበት ይሆናል። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ። ሰብስክራይብ በማድረግ እንለያይ። ሰብስክራይብ አድርጉልኝ። መልካም ጊዜ